ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ማዲሰንም ከሙሉ ቤተሰቧ ጋር አንድ ስቴዲየም ቦታም ላይ በሰላማዊ ኑሯቸውን ባደረጉ ሰዓት ሜል በተባለም ሰው ማስፈራሪያም ገጥሟቸው ያለመውጫም ቀርተው እዛም አትክልቶቻቸውም ደርቀው በረሃብም ሲቀጡም አሳይቶን አሁን ላይም እነ አሊሺያ ከእናታቸው ከማዲሰንም ተለይተው ሞርጋንንና ጆንን ያተረፈቻቸውን ኤኤል የተባለችውን ሴት ከነመኪናዋ ሶስቱንም አግተዋቸው ያንን በነጭ ጨርቅ ላይ የተጻፈውን ቁጥርም እያሳዩቸው ይህንን ያገኛችሁበት ቦታ ውሰዱንም ብለዋቸው ጉዞ እንደጀመሩ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ኒክም ድሮ ላይ የዛኔ ስቴዲየሙ ላይ በነበሩ ሰዓት የነበሯቸው ተክሎች እንዳለም ደርቀውባቸው በዚህም ማዲሰን ለነዋሪዎቹ የሚበላ ምግብ ፍለጋ ልትወጣም ስለሆነ አብሬሽ እመጣለሁ ያላትን ጊዜም እያስታወሰም አሁን ላይም ኤኤልም ታዲያ ጨርቁን ያገኘችበት ቦታም እየመራቻቸው በመሃል ግን ሳያዩት የታሰረችበትን በጥሳ ኒክን በስለት አንቃ መኪኔን አቁሙና መልሱልኝ እያለች ስታስፈራራ ኒክም ሲታገላት በዚህ ግርግር መኪናዋ አቅጣጫም ጥሳ ወደ ገደል ገብታም ትቀረቀራለች። ከላይ የነበሩ ዞምቢዎችም እየተጎተቱ ወደ እነሱም ያመራሉ። በለው ከቆይታም በኋላ ኒክም ራሱን ከሳተበትም ሲነቃ ሁሉም ዞምቢዎች ተገኝለው እንዳለ ጓደኞቹና ሉሲያም ታስረውም እየተመለከታቸው እየተደናገጠ ኤኤልም ታዲያ ከነጆን ጋም ሆና የተቀረቀረውን መኪና ሊያወጡት ቢታገሉም ምንም አማራጭ እንደሌላቸውም እያዩ ሉሲያም ታዲያ በመንገዳችን መሃል መኪናውን እየነዳውም ስመጣ የመኪና መጎተቻ መኪና አይቻለው እንስማማና እኛን ፍቱን ተባብረንም መኪናው ጋር ወስጃችሁ ወደዚህ ማምጥተን ይህን የተቀረቀረውን መኪና እናውጣም የሚል ሀሳብም አምጥታ ኤኤልም ባታምናቸውም ይህን ስንመለስ ታሪካችሁን ትነግሩኛላችሁም እያለች ቃል አስገብታቸው የታሰሩበትንም ፈታ። ኒክንም ታዲያ እዛው ከመኪናውም ጋም አስራ ሞርጋንም እግሩ ስለተጎዳ እዚሁ እየጠበኩት ልቆይም የሚል ሀሳብ አምጥቶ እነሱን እዛ ትተውም ይሄዳሉ። ብዙም ሳይቆይ ኒክም የሚበላ ቦርሳዬ ውስጥ አለ አምጣልኝ እያለ ሞርጋንን ሲጠይቀው ሞርጋንም የታሰረበትንም በጥሶለት ራስክ ውሰድም በማለት ነፃም አውጥቶት ግን ኒክም እየተገረመ ሊያመልጥ ሲል በሞርጋን በእንጨቱም እየተመታ አማራጭም አጥቶ የያዛትን ቸኮሌት ከቦርሳው አውጥቶ ለሞርጋንም አካፍሎት ሰላምም አውርደው ይተዋወቃሉ። ሞርጋንም እንጨቱን ይዞ ወደ አስፋልት በወጣና የተለማመደ በነበረበት ሰዓት ከርቀት አንድ መኪና በዛ አስፋልት ሲያልፍም አይቶ በፍጥነት ወደ ኤል መኪናም ተመልሶ በሩን ዘጋግቶ ሲደባበቅ ኒክም ተገርሞ ምን ተፈጥሮም ነው እያለ ውስጥ እያለ ታዲያ የኤልን ቪዲዮዎችም እያየም ነበርና ወዲያው ተደናግጦ በመስኮት በኩል ሲመለከት የሚያውቀው መኪናም እንደሆነም አይቶ መኪናውን ለመክፈትም ሲሞክርም ሞርጋንንም ታክሎት ወደ ውጭ እንደሳክቶለት ወጥቶ በሩጫ ያንን መኪናም ሊከተለው ይሞክራል። በዚህ ግብግብና ትግል መሃል የመኪናውን ክላክስ ማድረጊያም ተጭነውት ነበርና ያም አልጠፋም ብሎ መኪናዋም እየጮኸች ዞምቢዎችን ስትሰበስብ እናያታለን። እነ ኤኤል ጋም ቪክተር ኤኤል ለምን የሰዎችን ታሪክ እየጠየቀች እንደምቀርጽ እየጠየቃት እሷም የሰዎች እውነታ ምንም ይሁን መሰማት ስላለበት ነው እያለች እየተናገረች እነሱም በዚህ ተግባሯ እየተገረሙባት ቃላት ብቻ እኮ ነው ለአንቺ ምን ይጠቅምሻልም እያሏት የመኪናውን መጎተቻም ይዘው ወደ ኤኤል መኪናም ይመለሳሉ። ኒክም ያንን በአስፋልቱ ያለፈው መኪናም በሩጫ ሊከተለው ሞክሮም አቅቶት ተዳክሞም በመሃልም ታዲያ ሰማያዊ አበቦችም አግኝቶ አሁንም በትውስታ ከእናቱ ጋር ምግብ ፍለጋም በሚል ከስቴዲየሙ የወጡበትን ጊዜም እያስታወሰ በመሃልም በዞምቢም ሊነከስም ተቃርቦ ሞርጋንም ደርሶለት ዞምቢዎቹን ገሉለትም ያተርፏል። የኤል መኪናም ጋር ብዙ ዞምቢዎች እየተሰባሰቡም ስላሉ እነ ኤልም ተመልሰው እስኪመጡ እኛው እዚሁ አካባቢ እንጠብቃቸው የሚልም ሀሳብም አምጥተው እዛው መንደር ላይም ጸጥታ የበዛበት መንደርም አግኝተው ሞርጋንም ለእግሩ ቁስል ሕክምና ለማድረግም ይሞክራል። ኒክም በትውስታ በድጋሚ ሄዶ የዛኔ ከእናቱም ጋር ምግብ እያፈላለጉ ሳለ ሜል የተባለው ሰው ወንድምንም በመንገዳቸው መሃል አግኝተውት
ያም ሰው ከሕፃኗ ቻርሊን ጋም ነበርና እነሱን ቀድመዋቸው ምግብም እያገኙባቸው ስለነበረ ኒክም በሰውየው ንግግር እየተበሳጨ ቻርሊን እኛ ደርሰንላት እዚህም አብቅተናታል፣ እናንተ አይደላችሁም እዚህ ያደረሳችኋትም እያለ ሰውየውም እየተናገረ ለኒክም ታዲያ እኔ አሁን ላይ ለቤተሰቤ ምግብ እያገኘ ነው አንተስ እያለም ሲሳለቅበት ኒክም ተበሳጭቶ በያዘው ስለት ሊገለውም ተቃርቦ በእናቱ በኩልም ተረጋግቶ ቦታውን ለቀውም ይሄዳሉ። አሁን ላይ ታዲያ ኒክም ሞርጋንን እዛ ኤኤል መኪና ውስጥም ስላየበት ቪዲዮም እየጠየቀው በቪዲዮም ላይ ሞርጋን እንደተናገረው ሰዎችን ካጣው በኋላ ራሴን አጣውም ስላለ ማንን አተክ ነውም በሚለው ጉዳይ ቢያወራውም ሞርጋንም ስለዛ ጉዳይ ማውራት እንደማይፈልግ እየነገረው ኒክ አሁን ላይ ታዲያ እሱም ሰው አጥቶ ለበቀል እንደተነሳ የሚያወቀው ሞርጋንም ይሄ ነገር ለአንተ ጥሩም አይደለም እያለ ምክር ቢጤም ሰጥቶት አሁን ደህንነቱ የተጠበቀም ቦታም ላይ ሆነው እነ ኤልን ለመጠባበቅም ይወስናሉ። እነ ኤልም መኪና መጎተቻውን ይዘው ሲመለሱ መኪናዋም በብዛት በዞምቢዎች እንደተከበበችም እያዩ እነ ኒክንም ሲያጧቸው ተደናግጠው በሞርጋን ግን በእንጨት ቅርጽ የሄዱበት አቅጣጫም እንደተቀመጠላቸውም ሲያዩ እየተረጋጉ ጆንም ሞርጋን እግሩ ተጎድቷል፣ መጀመሪያ ለእነሱ ልንሄድላቸው ይገባል፣ ስንመለስ መኪናውን ጎትተን እናወጣዋለን ቢልም ኤል ግን አይሆንም፣ አሁኑኑ መኪናውን ጎትተን እናውጣ፣ እኔ መኪናዬን ትቼ የትም አልሄድም፣ ውስጥ ብዙ የሚያስፈልጉኝ ነገሮች አሉ በማለት እዛውም ስትቆይ ጆንና ሉሲያም ኒክንና ሞርጋንን ፍለጋ በእግርም ሲሄዱ የቀሩትና ቪክተርም ኤልን በመርዳት ወደ መኪናው መውጣት ስራም ተጠምደው በስንት ትግል ዞምቢዎቹንም ገለው የተቀረቀረችው መኪናን በተሳካ መልኩ ጎትተው ያወጧታል። ሞርጋን ጋም ስንሄድ በመሃል ያንን ኒክ ሲከተለው የነበረው መኪናው ጋር ደርሶ ነገሩን ስለገባው የመኪናውን ባለቤትም ለሱ ሰክቶለት አሁኑኑ ይሄን ቦታ ለቀቅ ሂድ እያለ ለሰውየው ቢነግረውም ሰውየውም በንቀት እያወራውም ሳለ እዛው የተፈራውም ኒክም ደርሶ የያዛትን መዶሻ ከኋላ ደብቆም ይዞ በንዴት ወደ ሰውየው ሊገለውም ሲያመራ ሞርጋንም እያስቆመው ሰውየው ታዲያ ኒክን ሲያየው እየተገረመበት ሰውየው የሚልክን ስማም እያለ ተሳልቆበት ወደ ውስጥ ሲገባ ሞርጋንም ታዲያ ኒክን ምንም ያህል ሊያስቆመው ቢሞክርም ኒክም በንዴት ለእናቴ ልበቀልም በማለት በንዴት ተናግሮ ወደ ውስጥም ገብቶ ሰውየውንም ታግሎና ተፋልሞ በስተመጨረሻም ገሎት ለእናቱም ይበቀልላታል። ዋው ኒክ ማዲሰን ላይ ግን ምን ተፈጥሮ ይሆን ትቶት ሊሄድ የነበረው የተመለሰው ሞርጋንም እንዲህ በማድረጉ እየተጸጸተም አሁን ላይ ለኒክም እንደ ምክር ቢጤም እየለገሰው በፊት ላይ የጠየቀኝ ሰዎችን ስታጣ ራስህን አጣክ ያልከኝን ልመልስልክ እኔ ያጣሁት ሚስት ልጄንና ጓደኞቼን ነው እያለ በዛም ሰዓት የነበረኝ ስሜት አሁን ልክ አንተ ያለከን ስሜት ነው። ስለዚህ ያንተ ስሜት ይገባኛል፣ ከነበርኩበት ስሜትም ያወጣኝ አንድ ግለሰብ ነውም እያለም ይነግረዋል። ያም ሰው በብዙ ነገር ረድቶኛል፣ የህይወትን ትርጉም አሳይቶኛልም በማለት ከሰውየው የተሰጠውን ትንሽዬ መጽሐፍ ስለ ህይወትና ሰላምም የሚያሳይ መጽሐፍም አውጥቶም ሰጥቶት ኒክም ነገሩ ባይዋጥለትም ይረዳካል ስለተባለ መጽሐፉን ተቀብሎም ማንበብም ይጀምራል። ከጥቂት ቆይታም በኋላ እነ ኤልም እዛው ደርሰው በሞርጋንም ኒክ ያለበት ቦታም ተነግሯቸው ኤል ታዲያ በዚህ መሃል ወደ ኋላም ገብታ ያስቀመጠቻቸው እስከዛሬ ቀረጻም ያስቀመጠችው ካሴትም እንዳለ ማይታ ስትረጋጋም እያየናት ሉሲያም ብቻውን ወዳለው ኒክም ስታመራ ኒክም ያንን መጽሐፍ አንብቦም ጨራርሶ ወደ ሰላምና የህይወት ትርጉምም እየገባውም ሳለ በመሃልም ከየት መጣች ያለ ባለችው የዛኔ ከሜል ወንድም ጋር የነበረችው ትንሿ ቻርሊም እዛ ደርሳ በያዘችው ሽጉጥም ተኩሳበት በፍጥነት ቦታውን ለቃም ትሄዳለች። እነ ሉሲያም ተደናግጠው ቦታው ላይ ደርሰው ለኒክም እርዳታም ለማድረግ ቢሞክሩም እያቃታቸው ኒክም ተደናግጦ አይኑ ፈጦ ምንም እርዳታ ሊያደርጉለትም ስላልቻሉም እዛው ኒክም ይሞታል። አሊሺያም የወንድሟ ሞት ምንም ማድረግም አቅቷት አማራጭም አታ በአይኗም ትመለከታለች። ወይኔ ኒክ። በዚህ መልኩ ከምዕራፍ 1 እና ከክፍል 1 ጀምሮ ያወቅነው ምርጡ ኒክም ሞቶ እነሱም እያዘኑ ወዲያው ወደ ዞምቢነትም ሳይቀየር ገለውት
ኤኤልም የሚሆነውን ሁላ በቪዲዮም እየቀረጸችም ታወራቸዋለች። ቪክተር፣ ሉሲያና አሊሻም ተራ በተራ ከነበሩበት ሰላማዊ ቦታ ተፈናቅለው እዚህ ለመገኘታቸው ምክንያቱንም ያጫውቷታል። በጊዜውም ታዲያ ምግብ ፍለጋ ሁሉም ከስቴዲየም ወጥተው ተበታትነው ሲዟዟሩ ቪክተርም የዛኔ ከባልደረባው ኮል ከተባለው ግለሰብ ጋር በዞምቢም ጥቃት ተከፍቶባቸው ኮልም ሊነከስ ሲቃረብ ዞምቢውን ገሎለትም ያተርፈዋል። እነ ሉሲያም ታዲያ ከኒክ ጋም ሆና እየተዘዋወሩ ኒክም በመሃል አንድ ቤተ መጽሐፍት ውስጥም ገብቶ ለትንሿ ቻርሊም ከተለወጠች በሚል መጽሐፍም እያፈላለገላት፣ ሉሲያ ግን ቻርሊ አሁን ላይ ሰዎቿን መርጣለች፣ ወደኛም አትመለስም እያለች ልታስቆመውም ትሞክራለች። አሁን ራሷ ሉሲያም ይኸው ቻርሊ ሳትቀየር ራሱን ኒክን ገደለውም እያለች በንዴት ትናገራለች። በሌላ በኩል ደግሞ እነ ጆንም አሁን ላይ ሞርጋን ኒክ ከተቀበረ በኋላ እንደተለመደው ብቻውን ጉዞውን እንደሚቀጥልም ሲናገር፣ ጆን ግን ሚስቴ ላውራን ፈልጌ ሳገኝ ከጎኔ ብትሆን ደስ ይለኛል፣ አስተዋውቃችኋለሁ እያለ እየተናገረ እንዲቆይለትም ይጠይቋል። ኤኤልም እነ ቪክተርንም እየቀረጸች መጠየቋን ቀጥላ አሊሻም እሷ ደግሞ የዛኔ ከናዮሚም ጋም ሆና እላይ የተሰራም ቤትም አግኝተው ወደዛ ቤትም ለመውጣት የመዋኛ ገንዳውንም አልፈው በሸርታቴውም በኩል አድርገውም ሲያመሩ ሳያስቡትም በዞምቢም ጥቃት ተከፍቶባቸው ወዲያው ታዲያ አሊሻም ያንን ገላው ስለቷንም ሳታስበው ውሃ ውስጥም ወድቆባት ያንንም ልብ ሳትል ወደ ላይ በመንሸራተቻውን በኩል አድርገው ሲወጡም እናያቸዋለን። ላይም እንደወጡ እዛ ቦታ ላይ ስትኖር የነበረችና አሁን ወደ ዞምቢነት የተቀየረችም ሴትም ደርሳባቸው ልትነክሳቸውን ስትል ሳያስቡት በሸርታቴውን በኩል ወደታችም ሁለቱም ተከታትለውም ወርደው አሊሻም ከመውረዷን በፊት ጠመንጃ ላይ ተገጥሞ የነበረ ብረትም ይዛም ወርዳ እታችም እንደወረደች ዞምቢዋን በዛም ገላ ራሷንም ናዮሚንንም ታተርፋለች። በሰላምም ወደ ላይም ተመልሰው ውስጥም ብዛት ያላቸው የሕክምና እቃዎችንም እያገኙ ናዮሚንም በመሃል ታዲያ በአሊሻ ሳትታይ የመኪና ቁልፍም እንዳገኘች ከአሊሻም ተደብቃ አሊሻን አዘናግታ ወደ ታችም ስትወርድ እናያታለን። በተመሳሳይ ቪክተርም ባልደረባው ኮልንም ይዞ እስከዛሬ ከሁሉም ደብቆ ያከማቸው ምግብ ያለበት መኪናም ቦታም ወስዶት ያንንም እያሳየው እኔ ብዙ ችግሮችን አሳልፌ ነው የመጣሁት፣ ስለዚህ ወደፊትም አሁን ያለው ረሃብና ድርቅ ይበልጥ መቀጠሉም አይቀርም፣ ለዚህም ነው በህይወት ለመቆየት ይህን ያከማችሁት እያለም ሲናገር፣ ባልደረባው ኮል ግን መንደሯ ላይ ያሉ የተራቡ ሰዎች አሉ እኮ እኔ በዚህ አልስማማም በማለት ተናዶበትም ተሰናብቶት ወደ ስቴዲየሙም ይመለሳል። አሁን ላይም አሊሺያ ታዲያ በጊዜው ቪክተር ብቻ አይደለም ቦታውን ለቆ መሄድ የፈለገውም እያለች ናዮሚም እኛን ትታ ልትሄድ ሞክራም ነበርም በማለት ናዮሚን ሆዬ በመኪና ልታመልጥም ሞክራ ቤንዚንም አጥሯት አልሄድም ሲላት አሊሻም ደርሳባት የመጣሽበትንና ያሳለፍሽው ችግር ይገባኛል፣ እኔም ስንት ጥሩ ነገር አጥቼ ነው አሁን ላይ እዚህ የተገኘሁትም እያለች አብረሽን መሆን ከፈለግሽም መሆን ትችያለሽ፣ ካልሆነም መሄድ ትችያለሽም ትላታለች። በሌላ በኩል ደግሞ ሉሲያና ኒክም የገቡበት ቤተ መጽሐፍት ውስጥም እየተዟዟሩ ያገኙትን ዞምቢም ገለው ታዲያ ሉሲያም የተሻለ ቦታ ለምን አንፈልግም እያለች ቤተ መጽሐፍት ውስጥ ያገኘችውን ካርታም እየከፋፈተች እዚህ ካርታ ላይ የምንከፍተው የመጀመሪያው ገጽም ወደዛም ቦታ ብናመራስ የሚል ሀሳብም እያመጣች አሁን ላይ ታዲያ ያንንም አስታውሳ ምን ነው ያንን ካርታ ባልከፈቱ ቢቀርብኝ ያለች ትጸጸታለች። በጊዜው ማዲሰን ሜል የተባለውን የቡድኑን መሪም ለማውራት በድጋሚም ለመደራደር ወደታችምና ወደ ውጭም ቦታ ልታወራው ብትሞክርም እሷም ሀሳባቸውን ሳይቀይሩ ሜልም ታዲያ በፊት ከነበሩበት መንደርም የእሳት አደጋ መጥቶ ነዋሪዎቹም ታዲያ እንዳለ ሞተው እኔና ወንድሜ ብቻ ነው የተረፍነው፣ አሁንም እናንተ እድላችሁን ተጠቀሙም እያለም እንደ ምክር ቤት የሚያስፈራራታል። አሊሻም ጋር ያለችው ናዮሚም እኔ በፊት ላይ ነርስ ነበርኩ፣ እንዲሁ ክፉኛ ተጎድተው ሆስፒታል የመጡ ሰዎችን አይቼ ብቻ ይሞታሉ ወይስ በህይወት ይቆያሉ የሚለውን መገመት አያቅተኝም ነበር። አሁን ታዲያ ከማየው ነገርም ተነስቼ ስቴዲየሙ ቦታም ላይ ተስፋም የለም እያለችም ትነግራታለች። አሊሻም በዛ ሀሳቧም እየተስማማች እናቷን እንደምታወራትም ትናገራለች። ቪክተርም ያንን ሁላ መኪና ውስጥ ያለውን እቃም ብቻውን ተቀምጦም እያየ
ታዲያ ሀሳቡን ቀይሮ ይዞትም ሊሄድ ያለውን ሀሳብ ሙሉ ለሙሉ በመቀየር ወደ ስቴዲየሙን ቦታም ተመልሶ ሌላ ሰው አስቀምጦ ያገኘውን ማስመስሎ ለማዲሰንም ይሰጣታል። ማዲሰንም ያንን እያየች ትደሰታለች። ኒክና ሉሲያም ታዲያ ያንን ካርታም ከፍተውት ከወደ ሰሜንም አቅጣጫ ካዩም በኋላ እንደውም ለምን አንድ አዲስ ሀሳብም በሚል አዲስ ሀሳብም አምጥተው ራቅ ብለው ሄደው እዛ ቦታም ላይ የዚህ ሜል ሰዎችም ስለማይደርሱበት እዛ ቦታ ላይ የምናገኛቸውን የአፈር ማዳበሪያ የምንዘራውን ዘርን ፈልገን አግኝተን ወደዚህ ቦታም አምጥተን እርሻችንን አስተካክለን እዚህ ቦታ መኖራችንን እንቀጥላለን የሚል ሀሳብም አምጥተው ያንንም ለማዲሰንም ነግረዋት ማዲሰንም በሀሳባቸው ተስማማለች። በተመሳሳይ ታዲያ ተስፋ ቆርጠው የነበሩት ናኦሚንና ሉሲያም ስቴዲየሙም ላይ ቆይተው ለማዲሰንም ታዲያ እዚህ ቦታ ላይ ሕክምና የሚያስፈልጋቸውን ሰዎች ሕክምናን በማድረግ ናኦሚም እየረዳች እንደምትቆይም ስትናገር እንሰማታለን። አሁን ላይ ታዲያ ሶስቱም ቪክተር፣ ሉሲያ፣ አሊሻም ምን ነው ያንን ሁላ ባላደረግን በተቃራኒው አድርገን ስቴዲየሙን ለቀን ብንሄድ ይሻለን ነበር፣ ብዙ የምንወዳቸውን ሰዎች አጣን፣ አሁንም ይኸው ኒክም ሞተም እያሉም ይጸጸታሉ። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ኤልም በሰማችሁ በነ ቪክተር ታሪክም እያዘነች ኒክንም የሚቀብሩበት ቦታም ላይ ጉዟቸውን ቀጥለው ሲደርሱ እነ ሉሲያም ታዲያ ቦታውን ቆፍረው በሚገርም መልኩ በፊት ላይ ደብቀው ያስቀመጧቸውን የጦር መሳሪያዎች ከጉድጓዱ ውስጥም ሲያወጡ እነ ኤልም ስለዋሿቸው ተገርሞም ያያሉ። ኤልም ስለዋሿት እየተበሳጨችባቸው ያለኔ ሰዎቹን አታገኟቸውም፣ ያንን ጨርቅ ያገኘሁበትን ቦታም አልነግራችሁም እያለችም ስትናገር እነ ቪክተርም ኒክ ከገደለው ግለሰብ ውስጥ ኪስ ውስጥም ያገኙት የቮልቸር ሰዎች የሜል ሰዎች ቀጣይ የሚገናኙበትን ቦታ መረጃም እንዳገኙም እየነገሯት የዚህን ታሪክ መጨረሻም ካወቅሽ ከኛ ጋር ነይና ወደ ቦታው ሙሰጂንና በቪዲዮም እየቀረሽ ከፈለግሽም በአይንሽም ተመልከቺም ብለዋት ኤልም ነገሩን አስባበት ባታምናቸውም የወሬ ነገርም ሆኖባት ተስማምታ መሳሪያዎቻቸውንም ወደ መኪናዋ እንዲጭኑም ትፈቅዳለች። ኒክንም ታዲያ እዛው ቀብረውት ጉዞ ከመቀጠላቸውም በፊት ጆንም ከነ ሉሲያ እቃዎች ውስጥም የፍቅሩ ላውራን ትንሽዬ ቦርሳ ማይቶ ተደናግጦ ይህ የላውራ ቦርሳም ነበር፣ እስኪ አምጡት፣ ከየትስ አገኛችሁት እያለ እየጠየቃቸው ውስጡንም ይመለከታል። በስተመጨረሻም ትዕይንቶቹ ላይ ጆንም ከቦርሳ ውስጥም ሲመለከት የፍቅሩን ልክ እንደሱ አይነት የምትይዘውን ሽጉጥም አይቶ ስሟን ዋሽታችሁ ነው የሚሆነው፣ ናኦሚን አይደለችም ላውራ ናት፣ አሁንስ የት ናት እያለ እነ አሊሻን መጠየቁን ሲቀጥል በሚያሳዝን መልኩ ስቴዲየሙ ቦታ ሙሉ ለሙሉ ሲጠፋ ናኦሚም እዛ ውስጥ ነበረችና ሳይሳካላት ቀርታ ሳታመልጥም ቀርታ እንደ ሞተችም ያረዱታል። ወይኔ እሱም ታዲያ በጭራሽ አይሆንም አትሞትም እያለም እያዘነ ራቅ ብሎ ሀዘኑንም ለማውጣትም ይሞክራል። እነ አሊሻም እነዛ ቡድኖች ናቸው ናኦሚንም እንደዛ ያደረጓት እንድንበቀል እርዳም ቢሉትም ሳይስማማም ቀርቶ ኤልም ታዲያ ከነ አሊሻ ጋር ከመሄዷ በፊት ተሰናብተው ስለ ናኦሚ ላወራም አዲስ ነገርም ከሰማው መጥቼ እነግርካለሁም ብላ እንደምትመለስም ቃል ገብታ ትታቸውም ትሄዳለች። ሞርጋንም ከጆን ጋር እዛውም ይቀራል። ጆንም እያዘነ ለሞርጋን አንተ ልክ ነበርክ፣ ሁላችንም ለብቻችንንም የምንቀረው ይለዋል። ወይ ጉድ! በቀጣይስ ክፍል ምን ይፈጠር ይሆን? እነ አሊሻ ቮልቸር የተባሉትን የሜል ቡድንን ይበቀሉ ይሆን? አብረን በጉጉት የምንጠብቀውም ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።